ቆይ ሳሚ የኔ ኩያ አይደል እንዴ? እንዴት የዛሬ 19 ዓመት እናትና አባቴ ልገላችሁ ቻለ? ጋሼ ዋሽቶኛል እንዴ? ስምን ማን ነበር ያልከኝ? ዮሐንስ ይባላል። ብዙ ሰዎች ግን ጆ ብለው ነው የሚጠሩኝ። እና ታዲያ አንተ የኔ ልጅ ነህ? አዎ አባዬ፣ ያንተ ልጅ ነኝ። እናቴ ስላንተ ሁሉንም ነገር ነግራኛለች። እንዴት ታዲያ አድራሻዬን አወቅህ? የአክስቴን አድራሻ ለእናቴ ነግረሃት ነበረ እና እሷ ነች የነገረችኝ። የድሮ የአክስቴ ቤት ስሄድ እዛ እንደለቀቃችሁ ነገሩኝ። እዛ በጣም ተንከራተትኩኝ። ሰዎች ነው ወደዚህ እንደመጣ ነገሩኝ። ወይ ለመሆኑ እናት ስም ማን? እንዴ ይሄ እኮ እንደውም አባትና ልጅ መሆናቸው የሚያረጋግጥ እኮ ነው። ምንም የተለየ ነገር የለውም እኮ ለኔ ነገረኝና የነገረው። እንዴት ሊሆን ይችላል? ምክንያቱም እኛ ተሳስተናል። እነሱ አባትና ልጅ ናቸው። ቆይ እስኪ አንዴ። እናቴ አንድ ቀን መስማ ጠርታት እንደማታውቅና ሆዴ እንደምትላት ነግራኛለች። ሁሉ ነገር ሸምድደው ተሳስቻለሁ እንዴ አባዬ? ኧረ አልተሳሳትክም። እኔ ራሴ ሆዴ ነበር የምላት እኮ። ይሄው እሺ አየኸው። ከዚህ በላይ ምንድነው የምትፈልገው? ምን ይምጣ? አይሆንም። ይሄ ስህተት ነው። በፍጹም አይሆንም። በቃ እኔ ያልኩት ካልሆነ ብለህ ለምንድነው ድርቅ የምትለው? እውነቱን መቀበል አለብህ። እቺ ሳሚ የድሮ ፍቅረኛ ናት። ብታይ በጣም እብድ የሆነች ሴት ናት። እስከ ቅርብ ጊዜ ጓደኛሞች እንደሆኑ አውቅ ነበረ፣ ግን ከዛ በቃ ሊግባቡ አልቻሉም። ብታይ ሳሚ ከተዋት በኋላ እሷ ብዙ ጊዜ ለማውራት ሞክራ ነበረ። በጣም ስለምትወደው በልጅ ልታስረው ፈልጋ እሱ ሳያውቅ አርግዛበት ነበር፣ ግን እንደዛም ሆኖ ተለያዩ። እኔ አላምንም። ሳሚ ልጅ አለው እያልሽኝ ነው? አዎ ሳሚ ልጅ አለው። እንግዲህ ዳግዬ ፈረስ ያደርሳል እንጂ አይዋጋም። ይቅና ብያለሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። አደራ ድራማ በክፍል 88 ላይ እንግዲህ ሳሚ ያቀደው ነገር ተበላሽቶበታል። እንደሚታወቀው በኃይሉ ልጅ ነኝ ብሎ ወደ ቤታቸው የመጣው ጆን በጣም አደገኛ ሰው ሆኗል። እንደሚገመተው እየሆነ አይደለም። እንግዲህ ሰላምና ሳሚ ይሄን ሰው ከባይሉ ጋር አገናኝተን የሚሆኑትን ነገር በድብቅ ቪዲዮ ለመቅረጽ ስለፈለገ ከሰላም ጋር ይህን ሀሳብ አንስቶት ነበረ። በነገራችን ላይ በተደጋጋሚ ለምንድነው ጆን ሳሚ የቤተሰቦች ገዳይ ነው ሲባል መጠርጠር ያልቻለው? ምክንያቱም ደግሞ በእድሜ ከሱ ቢያንስ ነው እንጂ ከሱ እንደማይበልጥ ግልጽ ነው። እንግዲህ ሳሚና ጆን ብታስተያዩቸው ማለት ነው። ወይም ደግሞ ዮሐንስ ትልቅ ነው እንደውም ከሳሚ ማለት ነው። ታዲያ እንግዲህ ገና 19 ዓመቱ የሆነው ሳሚ ጆን ደግሞ እንግዲህ ከዛ በላይ ዓመት እንደሆነው ይታወቃል። እንዴት ነው ታዲያ የዛሬ 19 ዓመት የኔን ቤተሰቦች ሳሚ ሊገል የሚችለው? የ19 ዓመት ወጣቱ ሳሚ እንዴት ነው የኔን ቤተሰቦች ሊገል የሚችለው ብሎ ተጠራጥሮ ስላየሁት እኔ በጣም ነው የተገረምኩትኝ። ከመጀመሪያውም ለምን ይሄን አልጠረጠረም? በኃይሉ ወጥመድ እያዘጋጀለት እንደሆነ እንዴት አላወቀም እያልኩኝ ነበረ። ምክንያቱም ደግሞ የጆ ወይም ደግሞ የዮሐንስ ቤተሰቦች በኃይሉ ሲገላቸው ዮሐንስ ህፃን ልጅ ነበረ። በጣም ህፃን ምንም አያውቅም ማለት ነው። እንግዲህ 1 ዓመት ልጅ ቢሆን ነው። ለዛም እንግዲህ ለተንኮሉ እንዲጠቅመው ነው። አልገለውም፣ ይሄንማ እጠቀምበታለሁ፣ መሳሪያ ያደርገዋለሁ፣ አውሬ አድርጌ አሳድጌ ሰው እንዲጠላ አድርጌ ከዛ ለስራዬ ይሄ ሰዎችን እንግዲህ በመግደልም ሊሆን ይችላል፣ ወንጀል በመስራትም ሊሆን ይችላል። እነዚህን ስራዎች የሚሰራ ልጅ አድርገዋለሁኝ ራሴ መጥፎ ልጅ እንዲሆን አድርጌ አሳድጌ በማለት ነው። እንግዲህ ይህን አስቦ በዛን ሰዓት እንግዲህ የእሱን ቤተሰቦች ሲገል ስለ ልጁ ስለ ህፃኑ ልጅ አሰበው። መሳሪያ የሆነኛን ይጠቅመኛን ሲያድግ ብሎ ነው የወሰደውና ታዲያ እንግዲህ ከወሰደው በኋላ ቤተሰቦቹን ገሎ አሁን ላይ ያስገደለችው እህቱ እንደሆነች፣ ገዳዩ ደግሞ ሳሚ፣ ብሌን ደግሞ የነሱ በጣም የቅርብ ወዳጃቸው እንደሆነች ነግሮት ነበር። ታዲያ ጆን እዚህ ቤት ከመጣ በኋላ በተደጋጋሚ እንግዲህ ብሌንን ለመግደል ሲያስብ ነበረ። በኃይሉም የነገረው ብሌንን ብቻ ከገደልካት ለነሱ ትልቅ ሀዘን ነው፣ በቃ ሌላ በቁማቸው ሞተዋል ማለት ይሄ ለአንተ ትልቅ በቀል ነው፣ ስለዚህ እሷን ነው ቀድመ መግደል ብሎት ነበረ። ምን አይነት
መጥፎና ጨካኝ ሰው እንደሆነ እንግዲህ አስቡት። የእህቱን ልጅ ማለት ነው። እናትየዋ እንኳን ልጇ እንደሆነች ገና ሳታውቅ በአደራ ተሰጥቶት የነበረችውን ልጅ እንዲገላት ቀድሞ እሷ እንዲያስወግድ ነበረ የነገረው። እና ዮሐንስ እዛ ቤት ከገባ በኋላ በተደጋጋሚ ብሌን ላይ እንግዲህ ቢላ ይዞ ሰው ሲመጣበትና ሲከሽፍበት ሀሳቡ እያየን ነበረ። ታዲያ ሳሚ እንግዲህ ይሄ ነገር ስላልጣመው ይሄ ሰው ምናልባት የበኃይሉ ልጅ ሳይሆን ምናልባትም በኃይሉ የላከው አንቺንና ብሌንን ሊጎዳ የሚችል ሰው ሊሆን ይችላል ብሎ ተጠራጥሮ ነበር። የሰላምን የዋህነት ያው እንደምታውቁት እንግዲህ አይሆንም እሱ የወንድሜ ልጅ ነው እረፍ እያለች ሳሚን ስትናገረው እያየን ነው። ሳሚ ለምን አንድ ነገር አንሞክርም? በሚገርም ሁኔታ በጣም ጎበዝ ልጅ ነው ዮሐንስ። እያንዳንዱ እርምጃቸውን ጠንቅቆ ነው የሚከታተላቸውና እንግዲህ እነሱ ጥፋት አጠፋ ብለው ሲይዙት ያን ነገር እሱ ለምን እንዳደረገው ቀድሞ ይነግራቸዋልና እነሱ በጣም እየደነገጡ ነው። ታዲያ እንግዲህ የመጣለት ሀሳብ ሳሚ አንድ ሀሳብ ነው፣ ከበኃይሉ ጋር እናገናኛቸው። እናም እዚህ ቤት ይምጣ በኃይሉ። ስለዚህ እንግዲህ የማያውቀው ልጅ እንዳለው እንኳ አያውቅም በኃይሉ። በህይወት ይኑር አይኑር የሚያውቀው ታሪክ የለምና ያን የማያውቀውን ልጁን አምተን እንግዲህ ስናገናኘው በኃይሉ ምን አይነት ፊሊንግ ፊቱ ላይ ይታያል፣ ወይም ደግሞ ፊቱ ላይ የሚታየውን ነገር ማንበብ አለብን በማለት ሳሚ ይሄን እቅድ ያመጣል። ሰላም ፈቃደኛ አልነበረችም። ልጁ በጣም ንጹህ ልጅ ነው። በዛ ላይ ደግሞ የቤተሰብ የወንድሜ ልጅና ቤተሰቤ ነው። በነገራችን ላይ በባለፈው ክፍል ላይ ሰላም ድንገት ወደ ክላስ ስትገባ የሆነ ፎቶ ይዞ እያየ ነበረ። ታዲያ ሰላም ስትደርስበት በድንጋጤ ፎቶ ይወድቃል። እሱ በጣም ተረብሾ ነበር። ሰላም ፎቶውን ለማንሳት ስትሞክር ከእጇ ላይ እንደነጠቃት አይተናል። እናም እንግዲህ ሰላሜ ከዚህ ፎቶ ጀርባ የሆነ ሚስጥር አለ ብላ ጠርጥራ ነበረ። እሱ ከተኛ በኋላ ጠብቃ እንግዲህ ብፌውን መበርበር ትጀምራለች። ታዲያ ፎቶን አገኘችው። ምን አይነት ብልጥ እንደሆነ እዚህ ጋር እንግዲህ ዮሐንስ ተመልከቱ። ሰላም ይህን ነገር ልትበረብር እንደምትችል እንደተጠራጠረች ስላወቀ የበኃይሉ የቀድሞ ሚስቱ የነበረችው ወይም ደግሞ የበኃይሉ ልጅ ነኝ ብሎ የውሸት ታሪክ ይዞ አይደለ የመጣው እና በኃይሉ እንግዲህ የዛችን ሴት ፎቶ ሰጥቶት ነበረ። ታዲያ የእሷን ፎቶ ነበር እንግዲህ ብፌ ውስጥ ያስቀመጠው። እሷን መሳቢያ ውስጥ ስትገባ ያገኘችው እንግዲህ የእናቱን ፎቶ ሆኗል ማለት ነው። የተጠራጠረችው ነገር ልክ አይደለም ብላ ሰላም እሱን መጠራጠር እያቆመች ነው። ሳሚ ግን በፍጹም ይሄ ነገር ወጥመድ ነው ብሏል። ለዛም እንግዲህ ከበኃይሉ ጋራ ልጁንና በኃይሉን አገናኝተዋቸዋል። በመጨረሻም ሳሚ ካሜራ ቤት ውስጥ ያጠምዳል። እንግዲህ የጠረጠርኩት ነገር ነው የሆነው። ካጠመደ በኋላ እንግዲህ ውጭ ሆኖ የሚያወሩትን ለመስማት በጉጉት እየጠበቀ ነበረ። ስልኩ ሪከርድ እያደረገ ነው እና በኃይሉና እንግዲህ ዮሐንስ ማውራት ይጀምራሉ። ታዲያ በኃይሉ እንግዲህ እንዴት ነው የቻልክበት እንደዚህ ማስመሰል? እንዴት ነው እንደዚህ እያለ እንግዲህ የድራማቸውን እያወሩ እያለ ድንገት ዮሐንስ ቀና ሲል የሳሚ ስልክ ሪከርድ እያደረጋቸው አየ እና እንግዲህ በዚህ የተነሳ ሪከርድ የሚያደርገውን በማጥፋት እንደ አዲስ አስጀምረው አባቴ እያለ እንግዲህ እናቴ እኮ ስላንተ ትነግረኝ ነበር እያለ እንግዲህ ሌላ ታሪክ ወይም ደግሞ እውነተኛ ልጅና አባት እንደሆኑ ማውራት ይጀምራሉ። በጣም ነው የሚያናድደው የሳሚ እቅድ እንደዚህ ክሽፍ ሲልበት ማለት ነው። ይሄ ነገር ግን ለሰላም ደግሞ በጣም አመች ነው። ሰላም በቀላሉ ነው ሰዎችን የምታምነው። ብዙ ጊዜ የምትጎዳውም ደግሞ በምታምናቸው ሰዎች ነው። እና እንግዲህ የሳሚ ጥርጣሬ ልክ ነበረ። እነሱም ስልኩን ስላዩት ሪከርድ እየተደረገው የነበረውን ሪከርዱ እንደ አዲስ አጥፍተው ማለት ነው ሌላ ሪከርድ አስጀምረው ተተውለት እንግዲህ ጥሩ ጥሩ ወሬ ሲያወሩ ነበር። ወይም ደግሞ እውነተኛ አባትና ልጅ አንተን ፈልግ የመጣው እናቴ አድራሻችሁን ሰታኝ ነው እያለ እንግዲህ ሌላ ድራማ ጀምረዋን ነበረ ከበኃይሉ ጋር ማለት ነው። መጀመሪያ ላይ ግን እውነቷን እያወሩ ነበረ። እንግዲህ ሳሚ በጉጉት ነበረ ይሄን ሪከርድ ለማየት ስልኩን የከፈተው። ነገር ግን አቶ በኃይሉና ዮሐንስ ያወሩት የምር አባትና ልጅ እንደሆኑ እና ስለ ታሪኩ ስላመጣጡ ነበር ሲያወሩ የነበሩት። በዚህ የተነሳ ሰላም በጣም ተናዳለች። እንዴት ትጠረጥራለህ? ልጁ ቤተሰቤ ነው፣ የወንድሜ ልጅ ነው።
እና ስፈልገው ስመኘው የነበረ ነገር ነው። ስለዚህ ከዚህ በኋላ ጣልቃ እንዳትገባ በቤተሰቤ በማለት ሳሚን ስታስጠነቅቀው እያየን ነው። ሳሚ ግን ነገሩ በፍጹም አልተዋጠለትም። እርግጠኛ ነኝ የሆነ ነገር አለ እያለ ነው። እና እንግዲህ የዛሬው የሳሚ እቅድ አልተሳካም። ከዚህ በኋላም ምንም አይነት ነገር አንሞክርም ብላለች ሰላም። ያ ማለት እንግዲህ ችግር ሊመጣ ይችላል ማለት ነው በሰላም እንዝላልነት ብዬ አስባለሁ። ደስ የሚለው ነገር ግን ጆን ወይም ደግሞ ዮሐንስ አሁን ላይ በኃይሉን እየተጠራጠረው ነው። ምክንያቱም ከሰላም ጋር ጸብ ነው። ሁሉም ሰዎች ክፉ ሰው እንደሆነ እያወሩ ነው እና ነገሮችን ቆም ብሎ ማሰብ ጀምረዋል። እንዴት ነው ቆይ ጋሼ ዋሽቶኛል እያለ ነው። ምክንያቱም በተለይ ደግሞ የሳሚ እድሜ የአባቱ የእሱን ቤተሰቦች አይደለም ሊገል ቀርቶ ልጁ ራሱ ያኔ ገና ያልተወለደ ሰውን ልጅ እንደሆነ ነው እንግዲህ ያገኘው በእድሜው መሰረት ወይም ደግሞ ቆም ብለውን ነገሮችን ሲያስታውስ በኃይሉ እየዋሸው እንደሆነ ደርሶበታል። ለዛም እንግዲህ ጋሼ እየዋሸ ነው ለካ ብሏል። አሁን ላይ በኃይሉ ነው የሚጠራጠረው በእርግጠኝነት ዮሐንስ። በሌላ በኩል ደግሞ እንግዲህ የብሌንና የዳግም ነገር ነው። እንደሚታወቀው እንግዲህ ብሌን ከዳግም ጋር ተጣልተዋል። ቀለበቱን ማውጣ ጥላለች። ማሰቢያ ጊዜ ፈልጋለሁ ካሰብኩ በኋላ ነው ካንተ ጋር መሆነው ብላ በተለይ ደግሞ የምትቀናውን ነገር አቁም ስትል በእርግጥ የሷ ጥፋትም አለበት። ከሳሚ ጋር እየሆነች ያለው ነገር ከሳሚ ጋር ያላት ቀረቤታ እንዳንድ አፍቃሪ ዳግም በጣም ትክክል ነው እና እንግዲህ ትንሽ ሰበብ ፈልጋ ከሱ ብትርቅም አሁን ላይ ዳግም እያደረገ ያለው ነገር ጥሩ ነገር አይደለም። እንግዲህ ወደ ቤት ሄዶ ነበረ። እንደሚታወቀው ቃል እነሱ ቤት ነው የምትኖረው። ወይዘሮ ገነት ቃልን ስርዓት ያላት ልጅና በመስመር እንድትሄድ ለማድረግ እየጣረች ትገኛለች። ስነ ስርዓት ለማስተማር ሁሉንም ነገር እንግዲህ ትክክለኛውን ህይወት እንድትኖር እየቀጣች እንደ እናት ስርዓት ለማስያዝ እየሞከረች ነው። ታዲያ ለዛም ነው እንግዲህ እነሱ ቤት ሰላም ትታት ሄደችው። እናም እንግዲህ በዛሬው ቀን ዳግም አንድ ነገር ያስባል። ብሌንም ማስቀናት። ቃል ዳግምን በጣም ነው የምትወደው፣ ነፍሷ እስኪወጣ ትወደዋለች፣ አይገልጸውም። ታዲያ ይህን ነገር እንግዲህ በተደጋጋሚ እንደምትወደው እያወቀ ለምን እንደሚጠቀምባት አላውቅም። ፍቅር የሚቀለድበት ጉዳይ እንዳልሆነ እሱ አሁን ላይ ብሌን ትታው ሂዳ የሆነውን እያየ ነውና ለምን በፍቅር እንደሚቀልድ አላውቅም። ቃል ከምሯ ነው ከልቧ ነው የምትወደውና ያን ነገር በተደጋጋሚ ሲጠቀምበት እያየን ነው ዳግም። እዚህ ቀደም የብሌንን እናት ለማግኘት ወይም ደግሞ የብሌን ትክክለኛ እናት ማን እንደሆነች ቃል ታውቃለች ብለው ስላሰቡ እሷን ለማውጣጣት ብለው እንግዲህ እሷን እንደሚወዳት ነግሯት በምሽት እሱ ቤት ወስዶ መጠጥ እያጠጣ እንግዲህ እንድታወራ ወይም ደግሞ ሚስጥር እንድታወጣ ሲያስለፈልፋት፣ መጀመሪያ ግን እንደሚወዳት ነበር የነገራት እና ያ ማለት ምንድነው እሷ ትንሽ ቃል ነው ከሱ የምትጠብቀው፣ በጣም ነው የምትወደው። የሚገርመው ነገር እና ይህን እያወቀ እንግዲህ እሱ እንዴት በዚህ መጠን በእሷ እንደሚጠቀም አላውቅም። ያንን ደካማ ጎኗ ሊጠቀምበት ሳይሆን እንዳትጎዳ ሊረዳት ነበር የሚገባው። እሱ ግን ሲጠቀምበት ነው ያየ ነው። ለዛም እንግዲህ ወደ ቃል ሂዶ ፍቅረኛሞች እንድንሆን እፈልጋለሁ ሲላት ቃል የሰማችው ነገር በህልሟ የሆነ ተአምር ነበር የመሰላት። ተአምር ለሷ ማለት ነው። ምክንያቱም ከዳግም እንደዚህ አይነት ንግግር መስማት ለሷ ምን እንደሆነ ታውቀዋለች። በፍቅሩ እየተሰቃየች ስላለች ባታገኘው እንኳንና እንደዚህ አይነት ቁስል ያለባቸውን ሰዎች ደጋግመን ቁስላቸውን ለማሳመን መጠቀሚያ ማድረግ ማለት ይሄ የተሳሳተ መንገድ ነው። ታዲያ እንግዲህ ፍቅረኛሞች እንሁን ሲላት እንዴት ደስ እንዳላትና ነገር ግን እሷ በጣም ብዙ ነገር ነበር በሰዓቱ ያወራችው። ከደስታዋ የተነሳ እንግዲህ እውነት አንተ ነህ እንደዚህ ያልከኝ እያለች በጣም ደስተኛ ሆና ነበረ። ነገር ግን ወዲያው ነበር እንግዲህ ደስታዋ ላይ ውሃ የከለሰበት። እኔ ያልኩሽ ብሌንን ለማስቀናት ፈልጌ ነው ብሎ እንግዲህ ስሟን ሲሰብረው እያየን ነው። እና በጣም ነው ያሳዘነችኝ። አንዳንዴ ትክክለኛ በሆነ ነገር ላይ ያው ግዴታ እናዝናለን። ቃል ጥሩ ነገር የላትም።
በተለይ ደግሞ ገንዘብ ወዳድነቷ ወይም ደግሞ የድሃ ልጅ ሆና ስላደገች በጣም ሲበዛ ገንዘብ ወዳድ ናት። በእርግጥ የድሃ ልጅ ስለሆነ ገንዘብ እንወዳለን ማለት አይደለም። ያው ገንዘብም ከወደድን ሰርተን ልናገኝ ነው እንጂ የሰዎችን ቀምተን አይደለም፣ ወይም ደግሞ የሰዎችን ህይወት ልክ እንደ ቃል ወስደን አይደለም። እና ታዲያ እንግዲህ ቃል በዛ ጎኗ ብንጠላትም ወይም ደግሞ ልክ ባትሆንም በዳግም በኩል ግን ትክክል ናት። ከልቧ ነው የምታፈቅረው። እንደውም መጨረሻዋ ከሱ ጋር ቢሆን ራሱ ደስ ነው የሚለኝ። ምክንያቱም ደግሞ የምር ትወደዋለች፣ የምር ማለት ነው። እና ብሌንን ለሳሚ ቢተዋት ብዬ አስባለሁ። ያው ሳሚ ደግሞ ብሌንን ስለሚያፈቅራት ታዲያ እንግዲህ የቀልድ ወይም ደግሞ የውሸት ሊጠቀምባት እንደሆነ ከነገራት በኋላ ቃል በጣም አልቅሳ ዝና ነበረ። ነገር ግን ቃል አንድ ነገር አስባለች። ዳግም ይህን ነገር የፈለገው ብሌንን ለማስቀናትና ብሌንን ወደሱ ለማምጣት እንደሆነ ስለገባት ስለዚህ ውለታ ልዋልለት፣ እሷን ከሳሚ ጋር ሊያጣላ የሚችል ነገር ልንገረው በማለት የሳሚን የቀድሞ ፍቅረኛ ነበረች እና እንግዲህ ያቺ ፍቅረኛው ደግሞ ሳሚን በጣም ትወደዋለች። ከተለያዩ በኋላ ሳሚ እየሸሻ ሲመጣ ግን ከሳሚ ልጅ በልጅ ልታስረው ፈልጋ ልጅ ብትወልድም እሱ ግን አብሯት ሊሆን አልፈለገም እና እሱን ፎቶ እንግዲህ አመታ ለዳግም ሰጥተዋለች። ሳሚ ልጅ እና ፍቅረኛ ያለው ወይም ደግሞ ሚስት ያለው ሰው ነው በሚል እንግዲህ ተልካሻ ምክንያት ማለት ነው። ቢኖረውም እሱ ያለፈ ታሪክ ነው። ብሌን ከወደደችው እሱ አያስቆምም ብዬ አስባለሁ። ነገር ግን ብሌን ሳሚን አፍቅረው አይመስለኝም። የሆነ ስሜት ነው ያላትና ይህ ስሜት ደግሞ ስር የሰደደ ስላልሆነ ጊዜያዊ ነው። ነገር ግን ዳግም ይህን ነገር እየተጠቀመበት ይገኛል። ለዛም እንግዲህ ይህንን ፎቶ ለብሌን ሲሰጣት እያየን ነበረ። ብሌንም እንግዲህ ፎቶውን ስታይ በጣም ደንግጣለች። በእርግጥ ሳሚን ካፈቀረችው ይሄ ሊያግዳት አይችልም፣ ያለፈ ታሪኩ ነው። ነገር ግን ብሌን ጋር ይሄ ነገር ያለ አይመስለኝም። በፍጹም ለሳሚ ፍቅር ያላት አይመስለኝም። እንግዲህ ሳሚ የሚያቀደው እቅድ ሁሉ ተበላሽቶበታል። ሰላም ቤት ምናልባት በቀጣይ ሰላም ሳሚን ራሱ ከቤት ልታባረረው ትችላለች። ምክንያቱም ሳሚ አርፎ አይቀመጥም፣ ይህን ነገር እውነቱን ካላወጣ፣ የባህሉን ሴራ ካላጋለጠ። ውድ ቤተሰቦቼ አደራ ድራማ እንግዲህ የዛሬው የክፍል 84 ትረካችን ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።